ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ወደዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን ተጠባቂውና ትልቁን ጨዋታ በሻምፒየንስ ሊግ 5ኛ ዙር የሊግ ፌዝ ጨዋታ በኤሚሬትስ አርሴናል ከባየር ሙኒክ፣ ይህን ጨዋታ በተመለከተ ሰፋ ላለ ደቂቃ ቆይታ እናደርጋለን። ቡድኖች ወቅታዊ ሁኔታ፣ ወቅታዊ ውጤት ካላቸው አቅምና የዘንድሮ ሲዝን መነሻ በማድረግ እንግዲህ ይሄ ጨዋታ በበለጠ ባለፉት ጊዜያት ከሚመዘገቡ ውጤቶች ይልቅ ወቅታዊ ብቃት የሚወስነው ጨዋታ ሊሆን እንደሚችል በርካታ ገማቾች እየጠቆሙ ነው የሚገኙት እና እስቲ ይሄን ጨዋታ በተወሰነ መልኩ እየተመለከትን አንዳንድ ነጥቦችን እናነሳለን። በተለይ ወቅታዊ የአርሴናል አስደናቂ ብቃት፣ የባየር ሙኒክ በሁሉም ውድድሮች የግብ የማዝነብ አቅሙ ሲታይ የዚህ ጨዋታ ተጠባቂነቱን ከፍ አድርጓል። ባየር ሙኒክ በሁሉም ውድድሮች የሚያስቆጥረው የግብ ብዛት ተጋጣሚ ላይ የሳይኮሎጂ ጫና እየፈጠረ፣ አርሴናል ደግሞ መረቡን ባለማስደፈርና ፍጹም ጥንካሬ ውስጥ መኖሩን በሊጉ በጠንካራውና ፈታኙ ሊግ ላይ እያሳየ ያለው አቅም ደግሞ በበለጠ የዚህን ጨዋታ ተጠባቂነት ከፍ አድርጎታልና በዚህ የኤሚሬትስ የምሽቱ የ5 ሰዓት ፍልሚያ ዙሪያ ወሳኝና መነሳት ያለባቸው ነጥቦች ላይ እናተኩራለን። በተለይ በቡድን መረጃ በኩል አዳዲስ ጉዳዮች ተሰምተዋል። እነሱንም እያነሳን ቆይታ እናደርጋለን። ዛሬ የዩኤፋ ሻምፒየንስ ሊግ ጨዋታ ሲቀጥሉ እንግዲህ ከዚህ ፕሮግራም ቀደም ብሎ የቼልሲ እና ባርሳን ጨዋታ በተመለከተ ጥሩ ቆይታ አድርገናል። ያንን ፕሮግራም መለስ ብላችሁ እያደመጣችሁ ከኛ ጋር ቆይታ እንድታደርጉ እየጋበዝን ዛሬ እንግዲህ በጊዜ 2:45 ኮፐንሃገን ከካራት፣ ፋውስ ከሞናኮ በሚያደርጉት ጨዋታ በጊዜ የዩኤፋ ሻምፒየንስ ሊግ ሲቀጥል ይሄ ፕሮግራም ትኩረት የሚያደርገው የአርሴናል እና የሙኒክ ጨዋታ፣ አትሌቲኮ ማድሪድ እና ኢንተር ሚላን እንዲሁም ኢንትራ ፍራንክፈርት እና አትላንታ። ከዚህ ፕሮግራም በመቀጠል ደግሞ ይዘንላችሁ የምንመጣው ጫና ውስጥ የሚገኙት አርነ ስሎት በሜዳቸው የሀገራቸውን ቡድን ፒኤስቪ አይንድሆቨን ያስተናግዳሉ። በከፍተኛ ውጥረት የሚገኘው የሪያል ማድሪድ ወቅታዊ ሁኔታ በቪኒሲየስ ጁኒየር እና በዛቪ አሎንሶ መካከል የተፈጠረው የኤል ክላሲኮ አለመግባባት ግለቱን ከፍ አድርጎ የቪኒን ኮንትራት እስከ ማቋረጥ ድረስ ማለት የኮንትራት ድርድሩን እስከ ማቋረጥ ድረስ ያደረሰ ከፍተኛ ቴንሽን ተፈጥሯል በማድሪድ የመልበሻ ቤት ውስጥ። ይሄ ራሱን የቻለ አንድ ፕሮግራም ይፈልጋል። ሐሙስ ንጋት ከድህረ ጨዋታ የሻምፒየንስ ሊግ ምሽቶች በኋላ ይህም በተመለከተ የምናነሳው ነጥብ ይኖረናል። ምክንያቱም ይሄ በጣም መወያያ ርዕስ ሊሆን የሚገባ ትልቅ ጉዳይ ተነስቷል በማድሪድ ቤት። በተለይ በቅርብ ሳምንት እየተመዘገበ ያለው ውጤት ተከትሎ አንዳንድ አለመግባባቶች እየተጋጋሉ ከፍ ብለዋል። በዛቪ አሎንሶና በቡድኑ በርካታ ተጫዋቾች መካከል ፍጹም አለመግባባት እንዳለም እየተነሳ ይገኛል። እስቲ እሱን ጉዳይ በተመለከተ የምናነሳው ነጥብ ይኖራል። ሐሙስ ንጋት ፕሮግራም ላይ ይዘንላችሁ እንመጣለን። ኦሎምፒያኮስ ማድሪድን ያስተናግዳል። ሌላኛው ተጠባቂ ጨዋታ የእንግሊዙ ክለብ ቶትናም በአርሴናል ፍጹም የበላይነት ተወስዶበት ሽንፈት ያስተናገደው የቶማስ ፍራንክ ቶትናም ወደ አምናው ሻምፒዮን ፒኤስጂ ተጉዞ በስታድ ደ ፍራንስ ጨዋታውን ያደርጋል። ስፖርቲንግ ሊዝበን እና ክለብ ብሩዥ የዛሬው ሌላኛው የሻምፒየንስ ሊግ መርሃ ግብር ይሆናል። እንግዲህ ፕሮግራማችን ትኩረት የሚያደርገው ትልቁን ጨዋታ ባየር ሙኒክ ወደ ኤሚሬትስ መጥቶ ከሚካኤል አርቴታ አርሴናል ጋር
ስለሚያደርገው ጨዋታ እስቲ የተወሰኑ ነጥቦችን እናንሳ። በተለይ የሚካኤል አርቴታ አርሴናል ፍጹም አስደናቂ ብቃት ላይ ነው የሚገኘው። ከፕሪሚየር ሊግ አልፎ እስከ ዩሮፒያን ውድድር ድረስ ብዙ ልናስብ እንድንችል ያደረገ ጠንካራ ኮንሲስታንሲ፣ የሚያስደንቅ የጨዋታ ብልጫ፣ ጨዋታዎችን የሚያሸንፍበት መንገድ፣ እያንዳንዱ ጨዋታ ላይ የሚያሳየው ጥንካሬ ደግሞ በበለጠ የዚህን ጨዋታ ተጠባቂነት ከፍ አድርጓል። ሁለቱ ክለቦች ዛሬ ሲገናኙ አንደኛና ሁለተኛ ላይ ሆነው ነው። በግብ ክፍያ ነው የተለያዩት። ሙኒክ በርካታ ግብ ማስቆጠሩን ተከትሎ አርሴናል ሁለተኛ ደረጃ ላይ ነው የሚገኘው። በተለይ የምሽቱ የሻምፒየንስ ሊግ ውጤት ከተመዘገበ በኋላ አርሴናል ከሙኒክ ጋር በእኩል ነጥብ በደረጃ ሰንጠረዥ እንግዲህ አንደኛና ሁለተኛ ደረጃ ላይ ተቀምጠው ነው ይሄን ጨዋታ የሚያደርጉት። ምን አይነት ጨዋታ እንጠብቅ ከሁለቱ ክለቦች? ሁለቱም ከ4-4 በዚህ ውድድር አሸንፈዋል። እያሳዩ ያሉት ብቃት ደግሞ በጣም የተለየ ፍጹም አስደናቂ ገዳይ የመሆናቸውን አቅም ከጨዋታ ጨዋታ የሚያሳዩበት መንገድ ደግሞ በበለጠ የጨዋታውን ተጠባቂነት ከፍ አድርጓል። ባየርን እንደ ቡድን ከሊግ እስከ ሻምፒየንስ ሊግ ድረስ የሚያስቆጥራቸው ግቦችና ተጋጣሚ ላይ የሚወስደው የጨዋታ ብልጫ በበለጠ አርሴናልን በዘንድሮ የውድድር ዓመት ካሉ ጥንካሬዎች መካከል በተቃራኒው ተጋጣሚ ሙኒክ ያለው ደግሞ ጥንካሬ ይህን ጨዋታ ተጠባቂነቱን ከፍ አድርጓል። አርሴናል ዌል ኦርጋናይዝድ የሆነ በማጥቃቱም ውጤታማ፣ በመከላከሉ በበለጠ ደግሞ ሶሊድ የሆነ ቡድን ነው። ግብ በቀላሉ የሚቆጠርበት ሳይሆን ሙከራ እንኳን በቀላሉ የሚያስተናግድ ቡድን አይደለም። ለዚህም ይመስላል በአምስቱ ትላልቅ ሊግ በዚህን ሰዓት ከየትኛውም ተጋጣሚ በበለጠ አነስተኛ ግብ ያስተናገደ ብቸኛ ቡድን ነው፣ 6 ግብ ብቻ በማስተናገድ። ይሄ ደግሞ የቡድኑን ጥንካሬ በበለጠ የሚያሳይ አንዱ ካራክተር አርሴናል እንደ ቡድን ያስተናገዳቸው የግብ መጠን አነስተኛ መሆኑ። ባየር ሙኒክ ደግሞ በተቃራኒ በአምስቱ ትላልቅ ሊግ ከሚገኙ የትኛውም ክለቦች በላይ ከፍተኛ ግብ ያስቆጠረ ነው። በጨዋታ በአማካይ ከየትኛውም የአምስቱ ትላልቅ ሊግ ቡድን በበለጠ በአማካይ 4.1 ግብ የሚያስቆጥር ከፍተኛ የግብ ማርጅን ያለው ቡድን መሆኑ በአርሴናል ጥንካሬ በኩል ደግሞ ስንመለከት የዚህን ጨዋታ የአንደኛው አስቆጣሪ መሆን፣ የሌላኛው ደግሞ የመከላከል ጥንካሬና ጨዋታን የማሸነፊያ መንገድ አማራጩ ሰፊ መሆኑ ይህን ጨዋታ ተጠባቂነቱን ከፍ አድርጓል። በዚህ ውድድር እንኳን አርሴናል 7 ሙከራ ብቻ ያስተናገደ 1.94 ሙከራ ብቻ በማስተናገድ ይቅርታ፣ በአምስቱ ትላልቅ ሊግ በሁሉም ውድድሮች አርሴናል እንደ ቡድን 6 ግብ ብቻ ነው ያስተናገደው። ከ9.8 ኤክስፔክትድ በቀጥታ በተደረገ ኤክስፔክትድ ጎል 146 ሙከራዎችን በማስተናገድ እንግዲህ በራሱ የጨዋታ ፕላን የትኛውም ተጋጣሚ ላይ ብልጫ ለመውሰድ ብቻ ሳይሆን ተጋጣሚ አርሴናል ላይ ጫና እንደፈጠር ዞኖቹን በተሳካና በተቀናጀ ሁኔታ ኦርጋናይዝድ ሆኖ የሚመራበት መንገድ የሚያስደንቅ ነው። በ18 ጨዋታ የአርሴናል የጥንካሬ ልዩነት በበለጠ የሚነሳ ነው። ባየር ሙኒክ እና ፒኤስጂ ናቸው በዚህ ውድድር እንግዲህ እስካሁን ድረስ ባለው 14 ግብ ከ12.3 ኤክስፔክትድ ጎል በቀጥታ በማስቆጠር በውድድሩም ከፍተኛ ግብ የማስቆጠር ሪከርድ ይዘው መቀመጥ የቻሉት። ነገር ግን በተቃራኒው ከአነስተኛ ግብ ላይ ከፍተኛ ኤክስፔክትድ ግብ በማስቆጠር ሙኒክ በአምስቱ ትላልቅ ሊግ በአጠቃላይ 64 ግብ በዚህን ሰዓት በማስቆጠር ከ52.5 ኤክስጂ ደግሞ በበለጠ የሙኒክን ግብ የማስቆጠር አቅምን በተለየ ሁኔታ
እንዲነሳ ያደርጋል። ታዲያ የሁለቱ ክለቦች ግንኙነት አርሴናል ፍጹም ጥንካሬውን ከጨዋታ ጨዋታ እያሳየ በክሊንሺት በጥንካሬ ለተጋጣሚ የሙከራ ሳይሆን አጋጣሚን የመፍጠር እድልም ጭምር ኦርጋናይዝ በሆነ እንቅስቃሴ ገደብ የሚያበጅ ባለፈው ሳምንት ደግሞ የለንደን ደርቢ ያሸነፉበት መንገድ ለሙኒክ የበለጠ ጨዋታውን ሊያከብደው ይችላል። የአርሴናል ጥንካሬ በሙኒክ በኩል የማይስተዋሉ ጥንካሬዎች አርሴናል ያላቸው በርካታ ጥንካሬዎች አሉ። ሙኒክ ደግሞ ባለው ክላስ አማካኝነት ደግሞ ግብን ለማስቆጠር ደቂቃ የማይመርጥ ቡድን ነው። በአንደኛው 45 በሁለተኛው 45 የማንለው እኩል በሁለቱም 45ቶች የማስቆጠር አቅም አለው። ነገር ግን ከአርሴናል ጥንካሬ አኳያ ስንመለከት ሙኒክ በበለጠ ግብ ለማስቆጠር ትዕግስት የሚፈልግ ከአንድ ደቂቃ ጀምሮ በሊጉ ግብ አስቆጥሯል። እስካሁን ድረስ ባለው በቡንደስሊጋው ፈጣኑን ግብ አስቆጥሯል ባየር ሙኒክ በዘንድሮ የውድድር ዓመት። በመጨረሻ ደቂቃም ግብ አስቆጥሮ ያሸነፈባቸው ጨዋታዎች፣ አቻ የወጣባቸውም ጨዋታዎች አሉ። ግን እንደ ሙኒክ በማንኛውም ደቂቃ ግብ ለማስቆጠር አርሴናል ደግሞ በተቃራኒው በማንኛውም ደቂቃ ኤሪያውን የሚከፍት ተጋጣሚ ያለመሆኑ ለሙኒክ ይህን ጨዋታ ግብ ለማስቆጠር እድል ለመፍጠር በበለጠ ሊቸገር የሚችልበት እድል አለ። ከአርሴናል ጥንካሬ መነሻ በማድረግ አንደኛ ሆም አድቫንቴጅ አለ። ሁለተኛ ደግሞ ስለ ኦርጋናይዜሽን ካነሳን ሞር ፍሉድ እና ኮምፓክት በመሆን ከሙኒክ የተሻለ ጥንካሬ አለው። ባየር ሙኒክ ዘንድሮም ወደዚህ ውድድር ሲመጣ የተከላካይ ክፍተቱን ሳይሞላ የተከላካይ ጥያቄዎችን በአግባቡ ሳይመልስ በኤክስፒሪየንስ እንጂ ካሉት የፊት መስመር ጥራትና በፊት መስመር አማራጭ አንጻር የተከላካይ ክፍሉ የዛን ያክል ሶሊድ አይደለም። ሙኒክ በአንዳንድ ጨዋታዎች ላይ ተቸግሮ ሲያሸንፍም እናስተውላለን። በሊጉ ግን በጣም ዶሚኔት ማድረጉን ተከትሎ ኤክስፔክቴሽኑን ከፍ አድርጓል። ይሄ ጨዋታ የግብ ልዩነት አርሴናል ለምሳሌ በዚህ ውድድር ላይ እስካሁን ግብ ያላስተናገደው ብቸኛ ቡድን ነው። ታዲያ ግብ ባለማስተናገዱ ያሉት ጥንካሬዎች ሲስተዋሉ ደግሞ ሙኒክ እንደ ማንኛውም ክለብ በቀላሉ ግብ እንደማያስቆጥር ይታወቃል። ነገር ግን ያለፈው ሳምንት ባየር ሙኒክ 6-2 በሜዳው ባሸነፈበት ጨዋታ ሁለት ግብ በፍራይበርግ ቀደም ብሎ ሲቆጠርበት ሙኒክ ያን ጨዋታ ለመቀየር የኳሊቲ የስታንዳርድ ልዩነትን ነበር የተጠቀመው። አርሴናል ደግሞ በተመሳሳይ ስለ ኳሊቲ እና ስታንዳርድ ሳይሆን ስለ ቲም ዳይናሚክስ የተቀነባ ቡድን ስለሆነ ኤሪያዎችን ነው ዶሚኔት የሚያደርገው። ይሄ ዞኑን ነው በደንብ ኮምፓክት የሚያደርግ። ይሄ ደግሞ ተጋጣሚ በየትኛውም ስታንዳርድ ቢመጣ በቀላሉ ያን ጥንካሬ ያን ሶሊዲቲ ለማስከፈት ይቸገራል። ስለዚህ ሙኒክ በማጥቃቱ አርሴናል በመከላከሉም በማጥቃቱም በኩል አሁን ባላንስ ነው። ስለዚህ አርሴናል ቀደም ብሎ አድቫንቴጅ ከወሰደ በቀላሉ ሙኒክ ሊያስቆጥር ይችላል። ስለዚህ ይሄ ጨዋታ አርሴናልን ከማፈግፈግ ጥንቃቄን ከመምረጥ በተለይ ምንም አይነት የምርጥ 11 ልዩነት ሳይኖረው የቶትናሙን ጨዋታ በተመሳሳይ መልኩ ሪያክት የሚካኤል አርቴታ ቡድን የሚያደርግ ከሆነ በበለጠ ይህን ጨዋታ የማሸነፍ እድል ይኖረዋል ብለን በራሳችን በኩል ግምቶችን እናስቀምጣለን። ግን ስለ ማርኪንግ እና ስለ ስፔስ ፕረስ ስለማድረግ ስለ ቅድሚያ የተጋጣሚን የሚፈልጋቸውን ኤሪያዎችን ብሎክ ስለማድረግ የሚካኤል አርቴታ ቡድን የሚያስብ ከሆነ ስለ ኮምፓክት እንቅስቃሴ ዞኑን ለመጠበቅ ይሄ ሞር ወደ ሎው ብሎክ ያልቀረበ ወደ ሃይላይን ስትራክቸር ያልገባ መሀል ላይ የሆነ ይሄ የመጀመሪያ ሳምንት አካባቢ አርሴናል ላይ የምናየው ክፍተት ሚካኤል ሜሪኖ ለሞር ኮምፓክት ለሆነ እንቅስቃሴ መምረጥ ኦፍ ዘ ቦል ያለውን ወርክ ሬት ማብዛት ከባየር ሙኒክ አይነት ቡድን ጋር ሪስክ አለው። ልክ እንደ ቶትናሙ ጨዋታ ኤሪያውንም ዞኑንም ለቆ እዛው ሙኒክ ኤሪያ ላይ በደንብ የሚጫወት ከሆነ የሚካኤል አርቴታ ቡድን ጨዋታውን በራሱ እጅ መወሰን አቅም አለው።
የሙኒክን ስታንዳርድ እዚህ ጋር ማውረድ አይደለም። ሁለቱ ክለቦች ካላቸው ወቅታዊ ጥንካሬ አኳያ ስንመለከት አርሴናል ሞር ሶሊድ ከመሆን ይልቅ ሞር ኳስ ላይ አግሬሲቭ ሆኖ ከራሱ ኤሪያ መውጣት የበለጠ አድቫንቴጅ አለው ነው ይሄ ጨዋታ። ምክንያቱም እንደ ሙኒክ አይነት ቡድን መጀመሪያ ተጋጣሚ ላይ ስለሱ ስላለው ፊር ፋክተር እየተወራ ተጋጣሚ ጫና ውስጥ መክተት ነው የመጀመሪያ ትልቁ ሳይኮሎጂካል ባላንስ። አንዳንዴ በእግር ኳስ ስለ ተጋጣሚው የሚነዙ ነገሮች ያንን ቡድን ሳይኮሎጂካሊ ወደኋላ ይስባሉ። አሁን ከዚህ ጨዋታ ቀደም ብሎ አንድ የቢቢሲ ቲቪ 5ን የቢቢሲ 5 በቀጥታ የኳስ አስተላላፊዎችን ስለ ቶክ ስፖርት ስለና አሌክስ ኩክ ተንተና ምሽት ላይ ከቼልሲና ባርሳ ጨዋታ መጠናቀቅ በኋላ ስለዚህ ጨዋታ ሲያወሩ ከነበሩ አንደኛው ጉዳይ መካከል ስለ ኬን አሁን በተጫዋታው 21 ከአርሴናል ጋር ጨዋታ 15 ግብ አስቆጥሯል። ባለፉት 10 ኤሚሬትስ ላይ ባደረገው ጨዋታ ከየትኛውም ተጫዋች በላይ ኤሚሬትስ ላይ 6 ጎል አስቆጥሯል። እነዚህ ጉዳዮች ስለ ባየር ሙኒክ ፊር ፋክተር። አርሴናል ግን በወቅታዊ ብቃት ከተመለከትን ቡድኑ በአጠቃላይ በተጫዋች ጥገኝነት አይደለም፣ በተገነባው ፕሮሰስ እና ቲም ዳይናሚክስ በራሱ የቡድን ግንባታ ላይ የተጠናቀቀ ነው። ኤጌሌ ብጎል ኤጌሌ ይተካል ሳይሆን የኤጌሌ ጉለት እንደ ቡድን ይሞላል የሚል ነው። ማን ቱ ማን መተካት ሳይሆን በአጠቃላይ እንደ ቡድን ሙሉ ፍሉድ በመሆን ያንን ኤሪያ ተጋጣሚ ዶሚኔት እንዳያደርግ የበለጠ የሌሎች ፖዚሽኖች ተጨማሪ እገዛን ተጠቅሞ እነዛ ጉለቶች መሸፈን የሚችል ነው። ይሄ ደግሞ የአንድ ቡድንን ግንባታ የተሟላ ሲያደርግ የግድ ስለ ጥራት ማንሳት ሳይሆን ስለ ቡድን ስታንዳርድ ነው። ይህን ጉዳይ ቀደም ብሎ ለማንሳት ያክል ነው። እስቲ ስለ ሁለቱ ክለቦች ማንሳት ካለብን አንዳንድ የቡድን መረጃ እስቲ እንመልከትና በተለይ ጋብሪኤል ማርቲኔሊ፣ ኖኒ ማዱዌኬ፣ ጋብሪኤል ጄሱስ እና ማርቲን ኦዲጋርድ አራቱ ተጫዋቾች እንግዲህ 100% ማች ፊትነስ አልፈዋል። ለዛሬ ጨዋታ አራቱም ቋሚ የመሆን እድል አላቸው። ማለት እንደ አርቴታ ምርጫ ነው እንግዲህ የመጀመሪያ ቡድኑ አለ እዚህ ላይ ነው አራቱ ተጫዋቾች ኮምፕሊትሊ ፊት ያደረጉት። ለምሳሌ ማርቲኔሊ ከቶትናም ጋር በነበረው ጨዋታ የተጠናቀቀ የማች ፊትነስ ቢኖረውም ግን በሕክምና ባለሙያዎች 100% ጨዋታን 90 ደቂቃ የማድረግ ፊትነስ አልነበረው። በተመሳሳይ ማዱዌኬ ጄሱስ ወደ ምርጥ 11 ባይመጣም ወደ ቤንች ባይመጣም ግን ሪከቨሪ ጊዜው ተጠናቆ እንግዲህ በሳር ላይ ትሬኒንግ ከጀመረ ቆይቷል። አሁን ከሙሉ ስብስቡ ጋር የተሟላ ትሬኒንጎችን ከደርቢውን በፊት ከደርቢውን በኋላ አድርጓል። ለዚህ ጨዋታ በስብስብ ውስጥ ይካተታል። ዋነኛው ጉዳይ ደግሞ የማርቲን ኦዲጋርድ መመለስ ነው። ይሄ ተጫዋች በተሟላ ጤንነት ላይ ነው የሚገኘው። ቡድኑን ለማገዝ በአምበልነት እንግዲህ ፊት ሆኗል። ግን ቦታውን በቀላሉ ያገኛል ወይ ነው? እኔ በበኩሌ አይመስለኝም። ምክንያቱም ኢዜን በዚህን ሰዓት ከዛ ቦታ ላይ ማንሳት የቡድኑን የማጥቃት ባላንስ ማናጋት ነው። አንድ የ10 ቁጥር ተጫዋች እዛ ፖዚሽን ላይ ሲገኝ ከዛ 10 ቁጥር ተጫዋች የሚፈልገውን ካራክተር 100% አሳየ። በደርቢው ጨዋታ በትልቁ በደርቢው ጨዋታ ኢዜ ለምን እንደፈረበ ለአርሴናል ደጋፊዎች በቂ ማረጋገጫ። ለምንድን ነው ኢዜ የተሟላ የ10 ቁጥር ተጫዋች በአርሴናል ቤት የጎደለው? ከኦዲጋርድ ደጋፊ ያላገኘውን ኳሊቲ ከኢዜ እያገኘ የሚገኘው አንደኛ ሳካ እንደ ልቡን የሚጫወትበትን ሰሞነኛ ብቃት እያየን ነው። በራሱ በግል የጨዋታ ይሄ በተለይ ከከባዱ ሰርጀሪ ከመጣ በኋላ ወደ ቀድሞ ዳይናሚክ ብቃቱ ለማምጣት በደንብ እየሰራና እየተጣጣረ ከጨዋታ ጨዋታ በደንብ ሞቢሊቲውን እየመለሰ ነው። ግን በፕራይም ታይሙ ላይ ነው የሚገኘው። አሁን ከፍተኛ ጫና ሳካ ላይ ከቀነሱ ጉዳዮች መካከል የኢዜ አማካይ ስፍራ ላይ መኖር የግድ ወደ ሳካ ፖዚሽን ላይ ጠጋ ብሎ እንደ ኦዲጋርድ ሳካ ውስጥ ገብቶ ሳይሆን ተጫዋቾች ያሉት ተጫዋቹ በተሰጠው ሚሽን ላይ ሆኖ የዛን ተጫዋች ጫና እየተጋራ ነው። አሁን በደንብ ካስተዋላችሁ ከሳካ ላይ አብዛኛው ጫና ጎሏል።
ማለት ተነስቷል፣ ጎሏል ሳይሆን ተነስቷል። አሁን በጣም ሪላክስ አድርጎ ነው የሚጫወተው። እንደውም ኳሶች ይበላሹበታል፣ ይነጠቁበታል። ግን ይሄ በሱ በኩል የሚፈጠር ግዴታ የሆነ የክሬቲቪቲ አቅም የለም። ትሮሳርድም ያስቆጥራል፣ አሁን ኢዜም ያስቆጥራል፣ አማካዩም ያስቆጥራል። ስለዚህ ሳካ በሱ ፖዚሽን የማጥቃት ኃላፊነቱን ይወጣል እንጂ ተጨማሪ ስራዎችን እንደ አምና እንደ ካቻምና እንዲሰራ አይደረግም። ይሄ አሁን ትልቅ ጫና መቀነስ። ኦዲጋርድ ሲኖር ግን ይሄ ስራ ሳካ ላይ ይኖራል። ምክንያቱም ኦዲጋርድ ቨርሰታይል ሆኖ ሜዳ ውስጥ አይጫወትም። ወደ ቀኙ የሜዳ ክፍል ማዘንበል በበለጠ ለሱ ነፃነት ይመቸዋል። ኢዜ ግን የግድ ማዘንበል አይጠበቅበትም። ከግራም ላይም ይነሳል፣ ከቀኝም። በተለይ ደግሞ አርሴናል ያለፉትን ዓመታት ያጣውን 10 ቁጥር ይሄ ኳርቴስታ ፖዚሽን ላይ የሚጫወቱ ተጫዋቾች የተመለሰን ኳስ በማግባት የሽግግር እንቅስቃሴዎችን በመጨረስ የመጨረሻ ኳሶችን ለቡድን አጋሮቹ በማመቻቸት 10 ቁጥር የክሪኤቲቪቲ አቅም ነው የሚባለውን ጉዳይ በለንደን ደርቢ ያሳይ። 3ቱም ጎል በተመሳሳይ ፖዚሽን ላይ ነው የተቆጠረው። እዛ ፖዚሽን ላይ እነዛን ኳሶች ኦዲጋርድ ከ100 በላይ አግኝቶ ሊሆን ይችላል። ግን በጠበቃችሁት ልክ በአንድ ጨዋታ በዛ ደረጃ ገዳይ ሆኖ ብዙም አናስተውልም። ስለዚህ ቀላል አይደለም ይሄን ቦታ ማግኘት። በበለጠ ግን አርሴናልና ሚካኤል አርቴታን የዚህም ቡድን ዳይናሚክስ ከፍ ሊያደርግ የሚችል ታክቲካዊ አማራጭ አለ። አሁን ለምሳሌ በዚህ ጨዋታ ዮከሬስ አይኖርም። ኦዲጋርድን መጠቀም ከፈለገ ኢዜም ወደ ግራ የሚያወጣ ከሆነ ትሮሳርድ ምን ሊሆን ነው? ከምንም ላይ ቁልፍ ግቦችን የጌም ኦፍ ስቴት ቀያሪ ማስቆጠር ብቻ አይደለም። አርሴናል ከትሮሳርድ የሚያገኛቸው ግቦች ወይ አቻነት ግብ ነው፣ ወይ የመሪነት ግብ ነው፣ ወይ በጨዋታው የመጀመሪያ ግብ ነው። ጌም ኦፍ ስቴት የሚቀይር ተጫዋች ነው። ይህን ተጫዋች ደግሞ ወደ ሐሰተኛ 9 ቁጥር የሚያወርደው ከሆነ ደግሞ አንድ አርሴናል የሚጎልበት እንቅስቃሴ አለ። ከኳስ ውጪ ወደ ዊንጎቹ እየወረደ አሁን ሚካኤል ሜሪኖ በአርሴናል ደጋፊዎች በጣም ፌቨራይት ተጫዋች ሆኖ አይደለም፣ ግን ታክቲካሊ ለሚካኤል አርቴታ የሚሰጠው አስተዋጽኦ በጣም የተለየ ነው። ለምሳሌ ከቶትናም ጋር በዕለቱ አንስተን ነበር። ወደ ሳካ ቦታ ይወርድና ከሳካ ከዙቢመንዲ ከቲምበር ጋር ቀኙን በኩል በጣም ኦቨርሎድ ሲፈጥር በዲስቲኒ ዶጊና በቫንደቬን መካከል ያለውን ጋፕ በደንብ ይጠቀማል። እሱ እየገባ ኦቨርሎድ ይፈጠራል። አማካዩ ቤንታንኩር ወደዛ ፔኔትሬት ሲያደርግ አንደኛውም ተከላካይ በበለጠ ወደ አንደኛው ዳር ስለሚስብ ኢዜ ያቺ የፔናልቲ ቦክስ መግቢያ ላይ ያለችውን ፖዚሽን በነፃነት ያገኛል። ለምሳሌ የመጀመሪያውን ግብ ሲያስቆጥር ቪዲዮን ፖዝ አድርጋችሁ ብትመለከቱ ይሄ ሙቭመንት ነው ያለው። ከዛም በኋላ በግራው በኩል ብትመለከቱ ራይስ፣ ካሊፊዮሪ፣ ትሮሳርድ እና ሜሪኖ አለ። አሁን አንዱ ኤሪያ ላይ አርሴናል ኦቨርሎድ መፍጠር ሲፈልግ ኦፍ ዘ ቦል ፕረስ ለማድረግም ከኳስ ጋርም ብልጫ ለመውሰድም ትርፍ ተጫዋች እየሆነ እየገባ የተጋጣሚን ተከላካይ ማጉደል ይችላል። ይህን ሚና ግን ትሮሳርድ መፈጸም አይችልም። ምክንያቱም የዱዌል ጥንካሬ ያስፈልጋል። የጋራ ኳሶችን ማሸነፍ፣ አግሬሲቭ መሆን ያስፈልጋል። ኤሪያዎችን የማሸነፍ ተክለ ሰውነትን ይፈልጋል። ስለዚህ እዚህ ጋር ባላንስ ሊያጣ ነው። የግድ ኦዲጋርድ ከገባ ሽግሽጉ የአርሴናልን ባላንስ የሚያሳጠው። አሁን ችግሩ እዚህ ጋር ነው። ሚካኤል አርቴታ አምበልነቱን ፈልጎ የሚያሰልፍ ከሆነና ኢዜም ወደ አንደኛው ክንፍ ድሮፕ የሚያደርግ ከሆነ የጨዋታ ልዩነቶችን ያጣል። በትሮሳርድ ጉለት ትሮሳርድ መሰለፍ አለበት ካለ የግድ ሜሪኖ ነው የሚቀመጠው ጌከሬስ እስከሚመጣ ድረስ። ይሄ ደግሞ የወርክ ሬትን ያዛባል ማለት ነው። ስለዚህ ሚካኤል አርቴታ ኢዜንም ከፖዚሽኑ አይነካም፣ ሜሪኖንም ከዛ ቦታ አይነቅልም። ይሄ ነገር ከተነካካ ግን የተወሰኑ አርሴናል በተጋጣሚ ተጫዋች ትርፍ እንቅስቃሴ ቡድኑ ላይ ጫና ይፈጠራል። አማካዩ የመበለት ቻንስ ይኖረዋል። በነገራችን ላይ የፊት መስመር ተጫዋቾች በሚሰሩት ከፍተኛ ኦፍ ዘ ቦል ወርክ ሬት ነው አርሴናል አማካዩ ሳይጋለጥ በበለጠ ኮምፓክት እንደሆነ ጨዋታ የሚያጠናቀው። በፊት መስመር በኩል ያሉ ተጫዋቾች የሚያቀሉትን ጫና አማካዩ ከዛም በኋላ የቀረውን ጫና ነው የሚረከበው። ስለዚህ ተከላካዩ ጋር ለመድረስ
አንድ ቡድን በርካታ አርሴናል ፕረስ እና የዱዌል ኳሶችን ማለፍ አለበት። ይሄ ደግሞ ሲሰራበት የቆየ ስለሆነ አርሴናልን እንደ ቡድን ለማለፍ እነዚህ ስቴጆች አሉ። ይሄ የሚካኤል አርቴታ የታክቲክ ጥንካሬን ነው የሚያሳየው እና በጣም አስደናቂ የጨዋታ መንገድ ነው። እስቲ ስለ ባየር ሙኒክ እናንሳ። በተለይ ስለ ሚካኤል ኦሊሴ። ይህ ተጫዋች የሚያስገርም ብቃት አለው። በዘንድሮ የውድድር ዓመት በተለይ በአስደናቂ ሁኔታ ነው በብቃቱ ከፍታ ላይ የሚገኘው። ባየር ሙኒክ እንደ ቡድን ከ2017 የግሩፕ ፌስ ጨዋታዎች በአጠቃላይ ካደረገው 52 ጨዋታዎች ውስጥ 3 ጨዋታ ብቻ ነው የተሸነፈው፣ 4 አቻ ወጣ፣ 45 ጨዋታዎችን አሸንፏል እና ከሜዳ ውጭ የተሸነፈባቸው ጨዋታዎች ውስጥ ከፒኤስጂ ጋር 2017 በሴፕቴምበር ወር ነበር። በተለይ ደግሞ የቪንሴንት ኮምፓኒ የዘንድሮ የውድድር ዓመት የ18 ጨዋታ ጉዞ 17ቱን በማሸነፍ ከዩኒዮ በርሊን ጋር ነው 2-2 ባቻ ውጤት ጨዋታን ያጠናቀቀው እና በተለይ ከፍራይበርግ ጋር ያለፈው ሳምንት 2-0 የተመራ 6-2 ሲያሸንፍ 43 ተከታታይ ጨዋታ ላይ የማስቆጠር ልዩነትን ማሳየቱ ደግሞ በበለጠ የዚህን ጨዋታ ተጠባቂነት ከፍ አድርጎታል። ዛሬ ወደ ለንደን የሚመለሱ 2 ተጫዋቾች አሉ። ስለ ሚካኤል ኦሊሴ እንመጣለን። ወደ ለንደን የሚመለሱ የለንደን የአርሴናል ተቀናቃኝ የቀድሞ የቶትናም የቀድሞ የቼልሲ ተጫዋች ኒኮላስ ጃክሰን እና ሃሪ ኬን አሉ። ነገር ግን አርሴናል ትልቁ ዛሬ ከተጠቀመባቸው ጉዳዮች መካከል ማለት በተቃራኒ ጉለት የሉዊስ ዲያዝ የ3 ጨዋታ ቅጣት መጽናቱን ባየር ይግባኝም አላስገባም። ምክንያቱም አሽረፍ ሀኪሚን በከፍተኛ ሁኔታ ሉዊስ ዲያዝ ፋውል ሰርቶ የማሽዴይ 4 ላይ በቀይ ካርድ መውጣቱ ይታወቃል። ከፒኤስጂ ጋር 2-1 ባሸነፉት ጨዋታና ዲያዝ በዛሬው ጨዋታ አለመኖሩ ለአርሴናል አንዱ ፖዚቲቭ። ምክንያቱም ሉዊስ ዲያዝ በዘንድሮ የውድድር ዓመት ከ20 በላይ ግብ ተሳትፎ ያደረገበት የውድድር ዓመት ነው። በእግር ኳስ ኬሪሩ አድርጎት የማያውቀው እስካሁን ድረስ ባለው በባየር ሙኒክ ያለፉት 18 ጨዋታዎች ላይ ከ20 በላይ ግብ ተሳትፎ ማድረግ ችሏል። ፍጹም በፕራይም ታይሙ ላይ ነው የሚገኘውና ይህ ተጫዋች አለመኖሩ በማጥቃቱ በኩል ባየርን የሚያጠው ኳሊቲ አለ ያለምንም ጥርጥር። ነገር ግን የሁለቱ ክለቦች ግንኙነት ለምሳሌ በተጠናቀቀው ከ2 ዓመት በፊት በነበረው ጨዋታ የጆሹዋ ኪርሚች ብቸኛ ግብ ነበረች አሊያንዝ አሬና ላይ አርሴናልን ወደ ቀጣዩ ዙር እንዳያልፍ ብቸኛ መለያ የነበረችው በአርሴናል ሜዳ 2-2 በአሊያንዝ አሬና 1-0 የተጠናቀቀበት የዘንድሮ ሲዝን ለሁለቱም በተለየ ሁኔታ ምርጥ የሆነ ሲዝን ነው። ነገር ግን በተናጥል መነሳት ካለበት በአርሴናል በኩል ስለ ኤበሪቼ ኤዜ በዛ ደረጃ ካነሳን በባየር ሙኒክ በኩል ስላለው እስቲ የባየርኑ የወቅቱ ኮከብ ተጫዋች ምርጡ ፕሌይ ሜከር ልዩነት ፈጣሪው ስለ ሚካኤል ኦሊሴ እናንሳ። የቀድሞ የኤበሪቼ ኤዜ የቡድን ጓደኛ አብረው በክሪስታል ፓላስ ነበሩ። የሚያስደንቅ ጥምረት ነበራቸው። ግሩም የሆነ ለተጋጣሚ ፈተና የሆነ ጥምረት፣ የሚያጓጓ የቲም እንቅስቃሴ የሚያደርጉ ልዩነት የሚፈጥሩ ግሩም እንቅስቃሴ ያላቸው የፊት መስመር ተጫዋቾች ነበሩ ሁለቱ። እንግዲህ ኦሊሴን ባየር ሙኒክ፣ ኢዜን አርሴናል በቅርብ ዓመት ከፓላስ ነጠቁና እንግዲህ በኳሊቲያቸው ልክ እየተጠቀሙ ነው የሚገኙት። ታዲያ ዘንድሮ ሲዝን የሚካኤል ኦሊሴ ለምንድን ነው በጣም ሶሻል ሚዲያ ላይ ከተመለከታችሁ በጣም የኦሊሴን ሲዝን እያጋነኑ በአንዳንድ በኩል እንደውም ስለ ዲዲዬ ዴሾ መልሶ ማሰብ አለበት፣ ይህን ተጫዋች የግድ ማጫወት አለበት የሚል አንዳንድ ጥቆማዎችን እየተመለከትን ነው ከሰሞኑ እና በዘንድሮ ሲዝን በአሲስቱም በግቡም በኩል በጣም የተዋጣለት ተጫዋች ሆኗል። በተመሳሳይ 20 ግብ ላይ ደብል ዲጂት ደርሷል።
ግብም አሲስትን በማድረግ በሊጉም በሻምፒየንስ ሊጉም ያለው ተሳትፎ በሊጉ 6 ግብ 7 አሲስት አለው። በሻምፒየንስ ሊግ 2 ግብ 2 አሲስት አለው። በፖካል በዲኤፍኤል ፖካል ካፕም እንዲሁም በተመሳሳይ እና የኦሊሴ ዘንድሮ ብቃት ከአምናው ደግሞ በበለጠ ልዩነት ነበር። በተለይ ያለፈው ሳምንት የፍራይበርጉን ጨዋታ ለተመለከተ የኦሊሴ ኳሊቲ የሚያስደንቅ ነው። ሙኒክ እየተመራ ጨዋታውን ለመቀየር የተጫዋቹ የግል ብቃት በተለይ ግቡን ያስቆጠረበት መንገድ አመቻችቶ የሚያቀብልበት አሁን ስታንዳርድ ጨዋታ በማጥቃቱ በኩል እናያለን። ሁለቱም ቡድኖች ሲያጠቁ ጥራቱ ይለያል። ግን ከባየር ሙኒክ የመከላከል ስትራክቸር ይልቅ የአርሴናል በጣም በብዙ ርቀት የተሻለ ነው። ሙኒክ ላይ ግብ ማስቆጠር አይከብድም። ሙኒክ ግብ ሲያስቆጥር ምሕረት የሌለው ቡድን ነው፣ ገዳይ ነው። ግን የተሻለ የመከላከል ጥንካሬ ያለው አርሴናል የሙኒክን ጫና ለመቋቋም ይከብደዋል ብዬ አላስብም። ነገር ግን ባየር ሙኒክ ላይ አርሴናል በተሻለ ሁኔታ ወጥቶ ለማግባት በደንብ እንደ ቶትናሙ ጨዋታ የማይጫወት ከሆነ ለአደጋ ተጋላጭ ነው። ይህን ጨዋታ ለመገመት ቢከብድም የዛሬ ምሽቱ ጨዋታ ግን የወትሮ አይነት የሙኒክ የበላይነትን መጠበቅ ብዙ ይሄ እግር ኳሳዊ አይደለም። አርሴናል የማይተናነስ በአንዳንድ ነገሮች ደግሞ ሚዛን ላይ ካስቀመጥን ደግሞ በብዙ ርቀት የተሻለበትን ጥንካሬ ይዟል፣ ቀደም ብለን እንዳነሳ ነው። ስለዚህ የምሽቱ ጨዋታ አጓጊ ፉክክር ይሆናል። ኬን ወደ ኤምሬትስ ዳግም ይመለሳል። አሁንስ ያስቆጥር ይሁን? አርሴናል ያለ አጥቂ ታስታውሳላችሁ፣ የዛሬ 2 ዓመት ሚካኤል አርቴታ ከዚህ ፊክስቸር በኋላ እኛ ኤክስ ፋክተር የለንም፣ ባየር ሙኒክ ግን በኤክስ ፋክተሩ ምክንያት ልዩነት ነበረን። የዚህ ጨዋታ ትልቁ ልዩነት ኤክስ ፋክተር እኛ አለን፣ እኛ የለንም፣ ሙኒክ ኤክስ ፋክተር አለው ብሎ ሚካኤል አርቴታ ኮምፕሌን አድርጎ ነበር። ዛሬም እንግዲህ በአጋጣሚ ሆኖ ኤክስ ፋክተሩ አይሰልፍም ቪክቶር ዮከሬስ። ታዲያ ያለ አጥቂ ደግሞ እንዴት አርሴናል ክፍት ከሆነ እንቅስቃሴ ዶሚኔት ማድረግ እንደሚቻል ቶትናም ላይ ማሳየት ችሏል። ይህን ጨዋታ ሙኒክ ላይ የሚደግም ከሆነ ያለምንም ጥርጥር ልዩነት ይፈጥራል። ጥንቃቄን ግን ካስቀደመ አደጋ ይፈጠርበታል። የጨዋታው ውጤት የሚወሰነው በአጠቃላይ ሀሳቤን ጠቅለል ሳደርግ አርሴናል በሚያሳየው ሪያክት ነው። ደፍሮ ሙኒክን ማጥቃት ውጤት ይዞ መውጣት ያስችላል። ጥንቃቄ መውሰድ ሙኒክ እንዲያሸንፍ እድል መፍጠር ነው። የሚካኤል አርቴታ ይዞ የሚቀባውን ታክቲክ ምንመለከት ይሆናል። ነገር ግን የዛሬው ጨዋታ የሚደረገው በፔፕ ጋርዲዮላ የቀድሞ ተጫዋችና ምክትል አሰልጣኝ መካከል ነው። አርቴታ በደንብ ቪንሰንት ኮምፓኒን ያውቋል። በማንቸስተር ሲቲ ቤት አርቴታ በምክትል አሰልጣኝነት፣ ኮምፓኒ በተጫዋችነት እያለ የፔፕ ጋርዲዮላ ደርቢ ነው ዛሬ የሚደረገው በባየር ሙኒክና በአርሴናል። የፔፕ ተጽዕኖ ምን ያክል ረጅም ርቀት እንደሄደ የምንመለከተው የሁለት ሀያላን ጠንካራ ክለቦች አሰልጣኝ በቅርብ ዓመት በፔፕ ውስጥ የሰሩ የሰለጠኑ ተጫዋቾች እና አሰልጣኝ መሆናቸው ፔፕ ለእግር ኳሱ እያበረከተ ያለው ትልቅ አስተዋጽኦ እንግዲህ በዚህ ስቴጅ የዚህን ጨዋታ ተጠባቂነት ከፍ አድርጓል እና ፔፕስ ደርቢ ነው ዛሬ የሚደረገው በአርቴታና በኮምፓኒ እንዲሁም የቀድሞ ጓደኛሞች በኢዜና ኦሊሴ መካከል የትኛው ክለብ የዛሬውን ጨዋታ ያሸንፍ ይሆን? ምሽት ላይ እንመለከታለን። በድረ ጨዋታ ደግሞ ነገ ንጋት የምንገናኝ ይሆናል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከዚህ ፕሮግራም በመቀጠል እንግዲህ ሊቨርፑል ከፒኤስቪ አይንድሆቨንን ቅድመ ጨዋታ ግምገማ ይዘላችሁ እንመጣለን። ሰላም ቆዩ።